አድማ ብተና ኃይሉ ትጥቅ እንዲፈታ ተወሰነበት። የፊልድ ማርሻሉ ጦር ክልሉን ያስተዳድራል። ትዕዛዙን የማይተገብር ለሚወሰደው እርምጃ ኃላፊነቱን ራሱ ይወስዳል ተብሏል። የጠቅላዩ ሁለተኛ ጥብቅ መልእክት በአንድ ሳምንት ውስጥ ወደ ጎረቤት የተላከው ሁለተኛው የጠቅላዩ ጥብቅ መልእክት ትኩረት ስቧል። ዓለም የፈራው ጦርነት በ72 ሰዓታት ውስጥ ሊፈነዳ ይችላል። ኢራን የአየር ክልሏን ዘግታለች። አሜሪካና እስራኤል ሚሳኤሎቻቸውን ዝግጁ አድርገዋል። ሩሲያ፣ ቻይናና ህንድ በተጠንቀቅ ላይ ናቸው። አድማ ብተና ኃይሉ ትጥቅ እንዲፈታ ተወሰነበት። የፊልድ ማርሻሉ ጦር ክልሉን ይቆጣጠራል ተብሏል። በሰሞነኛው ከባድ ግጭት ውስጥ በሰነበቱት ክልል የአድማ ብተናና የክልሉ ፖሊስ ትጥቅ እንዲፈቱ ውሳኔ ተላልፏል። በክልሉ በተፈጠረ የጸጥታ ችግር ምክንያት ሁሉም የአድማ ብተናና የመደበኛ ፖሊስ አባላት የጦር መሳሪያቸውን እንዲፈቱ ከክልሉ ኮማንድ ፖስት አቅጣጫ ተቀምጧል። ትዕዛዙን የማይተገብር ለሚወሰደው እርምጃ ኃላፊነቱን ራሱ ይወስዳል መባሉን ጨምሮ ጉዳዩን በስፋት ይዘነዋል፣ ትሰሙታላችሁ። በሌላ በኩል ደግሞ በአንድ ሳምንት ውስጥ ወደ ጎረቤት የተላከ ሁለተኛ የጠቅላዩ ጥብቅ መልእክት ትኩረት ስቧል። ሰሞኑን ከፍተኛ ባለስልጣኖቻቸውን ይዘው ወደ ጅቡቲ በማምራት ከጅቡቲው ፕሬዝዳንት እስማኤል ኦማር ጌሌ ጋር የመከሩት ጠቅላይ ሚኒስትር አብይ አህመድ ወደ ሶማሊያ በላኩ ማግስት ሌላ ጥብቅ መልእክት አስይዘው ወደ ጎረቤት ሀገር ሰደዋል። አዲሱ መልእክት ወደ ደቡብ ሱዳን ጁባ ፕሬዝዳንት ሳልቫኪር ማርዴት የተላከ እንደሆነም ነው የታወቀው። ሌላኛው በጥንቅራችን የተካተተው መረጃ ነው፣ እንመለስበታለን። በሌላ በኩል ደግሞ ዓለም የፈራው ጦርነት በ72 ሰዓታት ውስጥ ሊፈነዳ ይችላል በሚል ስጋት እየተጠበቀ ነው። ኢራን የአየር ክልሏን ዘግታለች። አሜሪካና እስራኤል ሚሳኤሎቻቸውን ዝግጁ አድርገዋል። ሩሲያ፣ ቻይናና ህንድ በተጠንቀቅ ላይ መሆናቸውን አስታውቀዋል። በመካከለኛው ምስራቅ ላይ ከባድ ውጥረትና ፍርሃት ነግሷልም እየተባለ ይገኛል። ሰላም ውድ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። እንኳን አደረሳችሁ። ልዩ የሆነ የቅናሽ አማራጭ በሜሪት ፕሮፐርቲስ ቀርቦላችኋል። በመሃል ፒያሳ ወዳጅነትና አራዳ ፓርክ ፊት ለፊት እያስገነባ ባለው የመኖሪያ ህንጻ ባለ 1፣ ባለ 2 እና ባለ 3 መኝታ ቤት በ10 በመቶ ቅድመ ክፍያ ይዞላችሁ መጥቷል። 65 በመቶ ቀድሞ ለሚከፍሉ 35 በመቶ ልዩ ቅናሽ አመቻችቷል። በቡድን ወይም በቤተሰብ ሆነው ለሚመጡ ደግሞ ልዩ የቅናሽ ፓኬጆች አዘጋጅተናል። ይህን ዕድል ለመጠቀም በ0956 56 57 59 መደወል በቂ ነው። አድማ ብተና ኃይሉ ትጥቅ እንዲፈታ ተወሰነበት። የፊልድ ማርሻሉ ጦር ክልሉን ይቆጣጠራል ተብሏል። በሰሞነኛው ከባድ ግጭት ውስጥ በሰነበቱት ክልል የአድማ ብተናና የክልሉ ፖሊስ ትጥቅ እንዲፈቱ ውሳኔ ተላልፏል። በክልሉ በተፈጠረ የጸጥታ ችግር ምክንያት ሁሉም የአድማ ብተናና የመደበኛ ፖሊስ አባላት የጦር መሳሪያቸውን እንዲፈቱ ከክልሉ ኮማንድ ፖስት አቅጣጫ ተቀምጧል። ትዕዛዙን የማይተገብር ለሚወሰደው እርምጃ ኃላፊነቱን ራሱ ይወስዳል መባሉን ተሰምቷል። በጋምቤላ ክልል ሁሉም አድማ ብተናና ለምን ትጥቅ ይፈታሉ? በጋምቤላ ክልል እስከ ነገ 11 ሰዓት ድረስ የአድማ ብተናና መደበኛ ፖሊስ አባላት ትጥቅ ፈተው እንዲያስረክቡ ስለተላለፈው አስቸኳይ ጥብቅ መምሪያ አስመልክቶ አዲሱ የጋምቤላ ክልል ፖሊስ ኮሚሽነር ማብራሪያ ሰጥቷል። በቅርቡ ወደ ኃላፊነት የመጡት ኮሚሽነሩ ኡማን ኡጉሉ በክልሉ ተፈጥሮ በነበረው የጸጥታ ችግር ምክንያት ለጸጥታ መዋቅሩ የታድሶ ስልጠና መስጠት አስፈላጊ ሆኖ መገኘቱን ተናግረዋል። በክልሉ በ3 ዞኖች ስር በሚገኙ ሁሉም ወረዳዎችና ከተማ አስተዳደሮች እንዲሁም ኢታንግ ልዩ ወረዳ የሚገኙ አድማ ብተናና መደበኛ ፖሊስ አባላት ትጥቃቸውን ግምጃ ቤት በማስረከብ ወደ ታድሶ ስልጠና እንዲገቡ መምሪያ መተላለፉን ኮሚሽነሩ ገልጸዋል። የቆይታ ጊዜያቸውን፣ የስልጠናውን ቦታና ሁኔታ እንዲሁም ፖሊሲያዊ አገልግሎት በማን ይከናወናል፣ ለምን ስልጠናው በዙር አልተከፈለም በሚል ለተነሳላቸው ጥያቄ ግን አዲሱ ኮሚሽነር ምላሽ ከመስጠት ተቆጥበዋል። ውሳኔውን አስመልክቶ የፖሊስ አመራርና አባላት ሀሳባቸውን አሰምተዋል። የመረጃው ምንጮች ቲኪቫ ኢትዮጵያ በጋምቤላ ክልል የተለያዩ መዋቅሮች የሚገኙ የፖሊስ አባላትና አመራሮችን አነጋግሮ አገኘሁት ያለው ምላሽ ሲያስቀምጥ በክልሉ ተፈጥሮ ከነበረው የጸጥታ ችግር ጋር ተያይዞ የታድሶ ስልጠና መዘጋጀቱ አስፈላጊ ነው ብለን እናምናለን ያሉ ሲሆን ቅሬታ አሳድሮብናል ያሉት ጉዳይም ተናግረዋል። ይኸውም ስልጠናው በዙር አለመደረጉ በፖሊሳዊ አገልግሎቶች ላይ ክፍተት እንደሚፈጥር፣ በሌላ መልኩ የመምሪያ አስቸኳይነት በህመምና ወሊድ ምክንያት እረፍት ላይ ያሉ ጭምር እንዲገቡ አስገዳጅ መምሪያ መስጠቱ ቅሬታ ፈጠረብን ስለማለታቸው አክሎ ዘግቧል። የፖሊስ አዛዥነት የስራ ኃላፊነቴ ለሚሊሻ አስረክብ ተብያለሁ ያሉ አንድ የፖሊስ አመራር በበኩላቸው ለክልሉ ሰላምና መረጋጋት የሚከፈል የትኛውን መስዋዕትነት ለመክፈል ዝግጁ ስለሆንክ በመራ ወረዳ የሚገኙ የፖሊስ አባላት በአንድ ቀን ትጥቅ እንዲያስረክቡ አድርገናል በማለት ቅሬታ የተቀላቀለበት ምላሽ ሰጥተዋል።
ይህ በእንዲህ እንዳለ የክልሉ ፖሊስ ኮሚሽን ውሳኔውን በመቃወምና የማይተገብሩ ላይ የማያዳግም እርምጃ እንደሚወስድ አስጠንቅቋል። በኋላ ለሚወሰደው እርምጃ ራሱ ብቻ ኃላፊነቱን ይወስዳል ያለው የጋምቤላ ፖሊስ ኮሚሽን ለአድማ ብተናና ለክልሉ ፖሊስ አባላት በሙሉ ጥብቅ ማሳሰቢያውን አስተላልፏል። ኮሚሽኑ በቅርቡ በክልሉ በተፈጠረ የጸጥታ ችግር ምክንያት ሁሉም የአድማ ብተናና የመደበኛ ፖሊስ አባላት የጦር መሳሪያ እንዲፈቱ ከክልሉ ኮማንድ ፖስት አቅጣጫ መቀመጡን አስታውሷል። በዚህ መሰረት ከጦር መሳሪያ ግምጃ ቤት ፈርመው ያወጡትን የጦር መሳሪያ ገቢ ያላደረጉ የአድማ ብተናና የመደበኛ ፖሊስ አባላት እስከዛሬ ጥር 7 ቀን 2018 ዓ.ም 11 ሰዓት ድረስ ገቢ እንዲያደርጉ በጥብቅ አሳስቧል። ከተጠቀሰው ጊዜ በኋላ የጦር መሳሪያ በእጁ የተገኘ እንደ ጸረ ሰላም ተቆጥሮ መንግስት እርምጃ ይወስድበታል፣ ለዚህም ራሱ ብቻ ኃላፊነቱን ይወስዳል ሲል አስጠንቅቋል። በቅርቡ የተከሰተውን አለመረጋጋት ተከትሎ የክልሉ ጸጥታ ሁኔታ በመከላከያ ሰራዊትና ፌዴራል ፖሊስ ኮማንድ ፖስት ስር መሆኑ የሚታወቅ ሲሆን የክልሉን ፖሊስ ኮሚሽን ውሳኔ ተከትሎ የፊልድ ማርሻል ብርሃኑ ጦር የክልሉን ጸጥታ ጉዳይ በበላይነት ይዞ የሚቀጥል ይሆናል ማለት ነው። በቀጣይ መረጃ በአንድ ሳምንት ውስጥ ወደ ጎረቤት የተላከ ሁለተኛ የጠቅላዩ ጥብቅ መልእክት ትኩረት ስቧል። ሰሞኑን ከፍተኛ ባለስልጣኖቻቸውን ይዘው ወደ ጅቡቲ በማምራት ከጅቡቲው ፕሬዚዳንት እስማኤል ኦማር ጊሌ ጋር የመከሩት ጠቅላይ ሚኒስትር አብይ አህመድ ለሶማሊያ ፕሬዚዳንት ሐሰን ሼክ መሐመድ መልእክት ከላኩ በኋላ በትናንትናው ዕለት ደግሞ ከፍተኛ ባለስልጣናቸውን ጥብቅ መልእክታት ይዘው ወደ ጎረቤት ሀገር ሰደዋል። አዲሱ መልእክት ወደ ደቡብ ሱዳን ጁባ ፕሬዚዳንት ሳልቫኪር ማርዴት የተላከ እንደሆነም ነው የታወቀው። እንደ ውጭ ጉዳይ ሚኒስቴር መረጃ ከሆነ ከጠቅላይ ሚኒስትር አብይ አህመድ ወደ ፕሬዚዳንት ሳልቫኪር የተላከው መልእክት ያደረሱት የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ናቸው። ከመልእክቱ በተጨማሪ የውጭ ጉዳይ ሚኒስቴር እንዲሁም ፕሬዚዳንት ሳልቫኪር በጋራ መምከራቸው ታውቋል። በንግድ፣ በመሰረተ ልማት ትስስርና በሌሎች ጉዳዮች ላይ ተመክሯል ተብሏል። ከተወሰኑ ጊዜያት ወዲህ በአፍሪካ ቀንድ ቀጠና እየታዩ ካሉት ጂኦፖለቲካ እንቅስቃሴዎች አንጻር የተለያዩ የመልእክት ልውውጦች እየታዩ ነው። የሶማሊላንድ በእስራኤል እውቅና ማግኘት እንዲሁም ግብጽ የኢትዮጵያ ጎረቤቶችን በመታከክ በአፍሪካ ቀንድ ትኩረት ማድረጓን የፖለቲካ ትኩሳት ከፍ ያደረገው ሆኖ ይታያል። ውጥረቱና የኃይል አስተላለፍ ለውጡ ሶማሊያን፣ ኢትዮጵያ፣ የተባበሩት አረብ ኤሚሬቶችን፣ እስራኤልንና ሶማሊላንድን ጭምር የሚያካትት ነው። በዚህ መሃል ከሰሞኑ የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴን ማክሰኞ ሞቃዲሾ ገብተው ከሶማሊያ ፕሬዚዳንት ሐሰን ሼክ መሐመድ ጋር መክረው ተመልሰዋል ሲል ቢቢሲ የሶማሊኛ ቋንቋ አገልግሎት የሁለት አመራሮች ምክክር በዘገባው አመላክቷል። ከሰሞኑ ለሶማሊላንድ ሀገራዊ እውቅናን የሰጠችው እስራኤል በበኩሏ ኢትዮጵያ የረጅም ጊዜ ስትራቴጂ አጋር ናት ስትል ማሳወቋን የቱርኩ አናዶሉ የዜና ወኪል ዘግቧል። ከሰሞኑም የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀድራ አበራ ወደ እስራኤል ተጉዘው ከሀገሪቱ ውጭ ጉዳይ ሚኒስቴር ጌዲዮን ሳር ጋር መምከራቸውም ታውቋል። በቀጣይ መረጃ ዓለም የፈራው ጦርነት በ72 ሰዓታት ውስጥ ሊፈነዳ ይችላል በሚል ስጋት እየተጠበቀ ነው። ኢራን የአየር ክልሏን ዘግታለች። አሜሪካና እስራኤል ሚሳኤሎቻቸውን ዝግጁ አድርገዋል። ሩሲያ፣ ቻይናና ህንድ በተጠንቀቅ ላይ መሆናቸውን አስታውቀዋል። መካከለኛው ምስራቅ ላይ ከባድ ውጥረትና ፍርሃት ነግሷልም እየተባለ ይገኛል። የኢራን ጉዳይ አሳሳቢ ይሆናል። ተቃውሞ ወጥተው በኢራን የጸጥታ ኃይሎች የተገደሉ ሰዎች ቁጥር ዛሬ ከ2500 ማለፉ ተሰምቷል። ኢራን ሰልፈኞችን መግደሏን ካላቆመች እርምጃ ወስዳሉ ስትል የዛተችው አሜሪካ ለጥቃት ተዘጋጅታለች። ኢራንም ለምላሹ በተጠንቀቅ ቆማለች። ነገሩ ከሯል። ኢራንን ለሳምንታት ያናወጠው ህዝባዊ አመጽ ወደ ከፍተኛ ደም መፋሰስ መሻገሩን ተከትሎ በህይወት የተለዩ ዜጎች ቁጥር ከ2500 በላይ ደርሷል። ይህ አሃዝ በኢራን ዘመናዊ ታሪክ ውስጥ ታይቶ የማይታወቅ እልቂት እየተመዘገበበት መሆኑን የሚያሳይ ሲሆን ቁጥሩ ከዚህም ሊበልጥ እንደሚችል ስጋቶች አሉ። አሜሪካ አረብ ሀገራት የጦር ሰፈሮቿ ላይ የሚገኙ ወታደሮቿን እያስወጣች ትገኛለች። ይህም ለጦርነት እየተዘጋጀች መሆኗን ያረጋገጠ ሆኗል። አሜሪካ የኢራን ጥቃት ተጋላጭ የሆኑ የአረብ ሀገራት ጦር ሰፈሮቿን ባዶ እያደረገች ትገኛለች። ወደ ሌላ ቦታ በከባባድ የጦር አውሮፕላኖች እያጓጓዘች ትገኛለች። የአሜሪካ ኤምባሲ በሳውዲ አረቢያ የሚገኙ አሜሪካውያን ከፍተኛ ጥንቃቄ እንዲያደርጉ አዟል። አሜሪካ በሳውዲ አረቢያ ግዙፍ የጦር ሰፈሮች ያላት ሲሆን የአሜሪካ ጦር ከሳውዲ ተነስቶ በኢራን ላይ ጥቃት ሊፈጽም ይችላል እና ኢራን ባጸፋው በሳውዲ የሚገኙ የአሜሪካ ጦር ኢላማዎችን ትደበድባለች ተብሎ ተፈርቷል። እናም አሜሪካ በሳውዲ የሚገኙ ዜጎቿ ከፍተኛ ጥንቃቄ እንዲያደርጉ አሳስባለች። የኢራን ጦር ከፍተኛ ተጠንቀቅ ላይ ይገኛል። የኢራን ሚሳኤሎች ለጥቃት የተዘጋጁ ሲሆን የአየር ኃይሏን ለማጥቃትም ለመከላከልም እንዲዘጋጅ ትዕዛዝ ተሰጥቶታል። የኢራን እስላማዊ አብዮታዊ ዘብ እና የኢራን መከላከያ ሰራዊትም የጦርነት ፊሽካ እንዲጠባበቁ ትዕዛዝ ተሰጥቷቸዋል። እስራኤል የአየር መከላከያዋን በየከተማው እየተከለች ነው።
በኢየሩሳሌም፣ ሃይፋ፣ ቴል አቪቭ፣ ቤርሼባ፣ ዌስት ባንክ በአጠቃላይ ከኢራን ሚሳኤሎች ይከላከሉልኛል ያለቻቸውን ጸረ ሚሳኤሎችን እየተከለች ለጦርነት እየተዘጋጀች ትገኛለች። የጀርመኑ ሉፍታንዛ አየር መንገድ ጨምሮ የተለያዩ አየር መንገዶችም ወደ እስራኤል የሚያደርጉትን በረራ እያቋረጡ ይገኛሉ። ጉዳዩ ያሳሰበው የተባበሩ መንግስታት የጸጥታው ምክር ቤት ለሁለተኛ ጊዜ ዛሬ ሐሙስ ስብሰባ ያካሂዳል። በአሜሪካ ጠያቂነት ይካሄዳል በተባለው የምክር ቤቱ ስብሰባ ላይ ከ2000 በላይ ተቃዋሚዎች ተገድለውበታል ስለተባለው የኢራናውያን የተቃውሞ እንቅስቃሴና በሀገሪቱ ስላለው ሁኔታ ውይይት ይደረጋል ተብሏል። ሶስተኛ ሳምንቱን እያጠናቀቀ ያለው የኢራን ህዝባዊ ተቃውሞ አብዛኛውን የሀገሪቱ ከተሞች ያዳረሰ ሲሆን መንግስትም ተቃውሞን ለመቆጣጠር እርምጃ እየወሰደ ነው። እስካሁን ከ2500 በላይ ሰዎች መገደላቸው ሲነገር ጥቂት የማይባሉ የመንግስት ጸጥታ ኃይል አባላት መገደላቸው ተዘግቧል። የተባበሩት መንግስታት የጸጥታው ምክር ቤት ከሳምንት በፊት በኢራን ጉዳይ ላይ አስቸኳይ ስብሰባ ማድረጉ የሚታወስ ሲሆን የአሁኑ ደግሞ በሀገሪቱ ስላለ ሁኔታ ማብራሪያ እንደሚቀርብበት ተገልጿል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን ቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።